ስፖርታዊ እንቅስቃሴ ሰዎች ሰላምንና ፍቅርን እንዲላበሱ እንዲሁም አብሮነትንና የመከባበር ባህልን እንዲያጠናክሩ በማድረግ ረገድ ያለው ፋይዳ ጉልህ ነው። ይሄም በስነ ምግባር የታነጸ ትውልድ እንዲፈጠርና የእርስ በርስ ትውውቅ እንዲኖር ታዳጊዎችና ተተኪ ወጣቶችም ከአሰልጣኞች ልምድ እንዲቀስሙ ያደርጋል። በጣም ፍቅር ናቸው። የአብሮ የመኖር የማህበራዊ ግንኙነታቸው ጠንካራ ነው። እዚህ በሚሰሩበት ሰዓት በጣም ይግባባሉ። እንደ ሀገር በጣም ያንሳል ብዬ አስባለሁ። እግዚአብሔር ከፈቀደኛ ቁጥር 1 ቁጥር 2 ብለን አድራሻ ልንጨምር እንፈልጋለን። በዚህ ብቻ መቆም አንፈልግም። በጣም ወጣቶች ፍቅር ያላቸው እንደምታየው በጣም ብዙ ናቸው። እነዚህ የቀሩ ሆኖ ነው። አሁን የጧትም በዚህ ያህል ቤቱ ራሱ አይበቃም። ከዛ ከቦታ አንፃር አንዳንድ ነገሮች ቢመቻቹልን ከዚህ የበለጠ ትልቅ ስራ እንሰራለን ብዬ አስባለሁ። በጣም በፍቅር ነው ስፖርት የሚሰሩ። በጣም መከባበር አለ። በጣም ሪስፔክት አሁን ያለ በእድሜ ደረጃ እንኳን ያለው ነገር የሚሰጡ ሪስፔክት ጋሼ የሚሉት ይሄ ስፖርታዊ ጨዋነት ነው የሚያሳየው እና ስፖርት ምን ያህል ዲሲፕሊን እንደሚያስተምር በጤንነታቸው ምን ያህል ውጤታማ እንደሆኑ ሁሉ እዚህ ውስጥ ያሉት ሰዎች ሊነግሩ ይችላል። በደንብ ፍቅር አለን። ከመካከላችን አንድ ሰው እንኳን ሲቀር እንጠያየቃለን። እንዴት ቀረ፣ ለምን ቀረ፣ ለምን የሚባል ነገር አለ በእኛ መሀል ላይ ማለት ነው። ሁላችንም ተባብረን ወንድማማቾች ነን እዚህ ውስጥ ያለን። አንድም በቃ ስፖርቱ አንድ አድርጎናል። ይጨመር ብዬ የማስበው አሁን የማስ ስፖርት እሁድ አለ፣ ቅዳሜ ላይ አለ፣ በየቦታ አለ። ሰው እየሰራ ነው። አሰልጣኞች በየቦታ ብዙ እያፈራን ያለ ማለት ነው። ይሄ ቢስፋፋ ቢቀጥል መንግስት በደንብ በጀመረው ስትራቴጂ ቢቀጥልበት የሚለውን ነገር ነው። ከዛ በተረፈ ሁላችንም ተፋቅረን ተከባብረን ነው እየሰራን ያለ ነው። ማሸነፍና መሸነፍ አለ። በዛውም ደግሞ ያ ሰው ጎበዝ ከሆነ ከሱ ጋር ለመስራት ትሞክራለህ። አሁን እነዚህ ልጆች እኔ እነሱ እንደዛ አይነት ስፖርተኞች ስለሆኑ ነው ፈልጊያቸው የመጣሁት። እኔ ሌላ ስፖርት ነበር የምሰራው፣ ሞይታይ ኪክቦክስ ምናምን ነበር የምሰራውና አሁን ግን ወደ ቦክስ ዞር ያለሁት። ያው ጥሩ ነው። ያው ተወዳዳሪዎች ስለሆኑ እነሱ ብዙ አሰልጣኞች ናቸው። ወደ 4 አስተማሪዎች ናቸው። ከነሱ አሁን ብዙ ነገር እያገኘን ነው። የአካል ብቃት እንቅስቃሴ ብቃት ያላቸው ስፖርተኞችን ለማፍራትም መሰረት የሚጥል ሲሆን በዚህም የሀገር ገጽታን በመገንባት ትውልድን የሚጠቅም ስራ ለመስራት ይረዳል። ከዚህ ባለፈም በስፖርታዊ እንቅስቃሴ ማህበረሰባዊ ትስስሩ ጠንካራ የሆነ ህብረተሰብ ስኬታማ እንደሚሆን ይነሳል። ስፖርት የሚሰራ ሰው ማህበራዊ ግንኙነት በጣም ጠንካራ ይሆናል። ማህበራዊ ግንኙነት ጠንካራ ሲሆን በተለያየ ነገር ትጠቀማለህ። ምናልባት አሁን በግል ለመጠቀም ያለህ ነገር ብቻ ሳይሆን ማህበረሰቡን የምትጠቅምበት መንገድ ትፈጥራለህ። ለሀገርም የተሻለ ነገር ይኖራል። ጠንካራና ታታሪ ሰራተኛ ትውልድ የምትፈጥርበት ነው። ስለዚህ አካል ብቃት እንቅስቃሴ ማህበራዊ ግንኙነቱን የበለጠ ጠንካራ ያደርገዋል። ብቸኛ የነበረ ሰው እዚህ ጋር ሲመጣ የበለጠ ከሰው ጋር ያለውን ግንኙነት የበለጠ አግኝቶ ይሄዳል፣ ከጤና ውጭ ማለት ነው። ለሰልጣኞች የተሰጣቸውን ኮቹ የሚያዛቸውን እና የኮቹ የሚመራውን ነገር በደንብ አቴንድ አድርገው መስራት። ምክንያቱም እዚህ የሚመጡት ስፖርት ለመስራት ኤክሰርሳይዝ ለማድረግ ሲመጡ ለመቀለድ ለምናምን ሳይሆን በደንብ አቴንድ አድርገው በደንብ ሰርተው ብቃታቸውን አሳይተው ሊሄዱ ይገባል። በእርግጥ እዚህ የሚመጡ ሰዎች ሁሉም በሚባል ደረጃ በብቃት የተሰጣቸውን አቴንድ ያደርጋሉ። በዘርፉ እየሰሩ ላሉ አካላት ውጤታማ እንዲሆኑና ሀገር የሚጠቅም ስራ እንዲሰሩም የስፖርት ቁሳቁስን ጨምሮ ድጎማ እንዲደረግላቸውም ተጠይቋል። ባለሙያው ኃላፊነቱን እየተወጣ ነው። ነገር ግን ከሚመለከተው አካል አዲስ አበባ ስፖርት ለሁሉም አለ፣ ሌሎችም አሉ፣ ባለሀብቶች አሉ። ከነዛቸው ጋር ማህበረሰቡን የሚጠቅም ስራ መስራት ነው። ይህ ስንሰራ ሀገራችን ጠንካራ ትሆናለች። በስፖርቱንም በማህበራዊቱም በኢኮኖሚም በጤናም የተሻለ ትውልድን የማፍራት እድሉ የሰፋ ይሆናል። ሰልጣኞች አንድ ቅድመ ሕክምና እየወሰዱ ነው። መጀመሪያ ሳይሰቃዩ ያለ ህመም መጥተው የእርጅና ዘመናቸውን ጤነኛ ለማድረግ በሰላምና በጤና መጥተው ጤናቸውን ይጠብቃሉ። በተጨማሪም የሚፈለገውን ስፖርታዊ ጨዋነትና ፍቅርን በመላበስ ሰልጣኞች ለውጥ ሊያመጡ ይገባል ተብሏል።